ክቡር ዶክተር አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ጠቅላይ ሚኒስትር፣ የተከበሩ አቶ ደመቀ መኮንን የኢፌዴሪ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር፣ የተከበሩ ቀዳማዊት እመቤት ዝናሽ ታያቸው፣ የተከበራችሁ ጓደኞቼ፣ ጥሪያችን አክብራችሁ እዚህ የተገኛችሁት ወንድሞቼ፣ አቶ ሽመልስ አብዲሳ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት፣ የተከበሩ አቶ ደስታ ሌዳሞ የሲዳማ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ እባካችሁ እንኳን ደህና መጣችሁ በሉልኝ። የተከበሩ አቶ ብናልፍ አንዱዓለም የብልጽግና ፓርቲ ጽህፈት ቤት ኃላፊ፣ የተከበራችሁ ሚኒስትሮች፣ አምባሳደሮች፣ የክልል ቢሮ ኃላፊዎች፣ የደብረ ማርቆስ ከተማና አካባቢው ነዋሪዎች፣ ጥሪ የተደረገላችሁ እንግዶች፣ የምንወድህና የምናከብርህ ለዛሬው መገናኛችን ምክንያት የሆንከው አቶ ወርቁ አይተነው፣ ክቡራትና ክቡራን፣ ከሁሉ በማስቀደም በዛሬው ቀን የደብሊው ዘይት ፋብሪካ በዚህ መንገድ ሲመረቅ ክቡር ጠቅላይ ሚኒስትራችን በጣም እጅግ በተጣበበ አገራዊና ዓለማዊ ሁኔታ ላይ ባሉበት ተጨባጭ ሁኔታ ለጎጃም ሕዝብ፣ ለጎንደር ሕዝብ ክብር ሰጠው ይሄን 2 ቀን በዚህ በመካከላችን በመገኘታቸውና በተለይም ለታታሪው ለወርቁ አይተነው ፋብሪካ ለደብሊው ዘይት ፋብሪካ ምረቃ እዚህ ስለተገኙልን በአማራ ክልል ሕዝብና በደብረ ማርቆስ በጎጃም ሕዝብ ስም እጅግ ከፍተኛ ምስጋና ላቀርብልዎት እወዳለሁ። ክቡራትና ክቡራን፣ ደብሊው ዘይት ፋብሪካ የጽናትና የታታሪነት ምሳሌ ነው። ማንም ባለሀብት ደብሊው ዘይት ፋብሪካን መውሰድ ያለበት ምንም አይነት እንቅፋት ከፊት ላይ ቢቀመጥ እንቅፋቱን አልፎ ለስኬት መብቃት ይቻላል ብሎ ማሰብ ከቻለ ደብሊውን ወርቁ አይተነውን እንደ ምሳሌ መውሰድ መቻል አለበት። ቅድም ራሱ ወርቁ አይተነው እንደተናገረው ይሄን ፋብሪካ እዚህ ደረጃ ለማድረስ ያላጋጠመ ፈተና የለም። ያላጋጠመ እኛ ልንፈታው የምንችል እኛ ልናደርገው የምንችል በአት አይነት እንቅፋቶች ያጋጠሙበት ወቅት ነው የነበረው። ነገር ግን ይሄን እንቅፋት አልፎ ለዚህ ደረጃ መብቃትም ይቻላል። ለዚህ ደረጃ በመብቃቱ እውነቴን ነው ምላችሁ ከፍተኛ ደስታ ተሰምቶኛል። ይሄ ፋብሪካ አገራችን ከለውጥ በኋላ ያስቀመጠችውን ወሳኝ የሆነውን አቅጣጫ የኢንዱስትሪ ልማት አቅጣጫችንን በግልጽ የሚያሳይ በተጨባጭ መሬት ላይ ምን መከናወን እንዳለበት የሚያሳይ በመሆኑ በተለይም የግብርናውን ክፍለ ኢኮኖሚ እና የኢንዱስትሪውን ትስስር በግልጽ የሚያሳይ በመሆኑ አቶ ወርቁ አይተነውና ጓደኞቻቸው በዚህ ዘርፍ ላለፉት ዓመታት እያደረጋችሁት ያለው እንቅስቃሴ የአማራ ክልል አርሶ አደሮች፣ የአጎራባች የኦሮሚያ ክልል አርሶ አደሮች፣ የደቡብ ክልል አርሶ አደሮች፣ የሲዳማ ክልል አርሶ አደሮች፣ ሌሎችም የኢትዮጵያ አርሶ አደሮች ምርታቸውን በአግባቡ ተደራድረው የሚሸጡና ምርትና ምርታማነትን ሊያሳድጉ የሚችሉ የግብርና ምርትና ምርታማነትን እንዲጨምር ሊያደርግ የሚችል ትልቅ ማሳያ በመሆኑ ይሄንን አጥብቀን ከሰራን በቅርብ ጊዜ ብልጽግናችንን ማረጋገጥ እንደምንችል ማሳያ ምልክት ነው። ክቡራትና ክቡራን፣ የዚህ ፋብሪካ በዚህ ከተማ መቋቋም ትልቅ ትርጉም አለው። የተከበሩ የከተማው ከንቲባ ቅድም እንደተናገሩት የደብረ ማርቆስ ከተማ ሊያድግ የሚችል የማደግ እድሉ ሰፊ የሆነ ከተማ ነው። ነገር ግን በከተማው ላይ የሰራናቸው ስራዎች እዚህ ግባ የሚባሉ ስላልነበር የከተማው እድገት በራሱ ተወስኖ የቆየ ቢሆንም ባለፉት 2 እና 3 ዓመታት በተለይም አገራዊ ለውጡ ከተከሰተ በኋላ የከተማው እድገት በየጊዜው እየጨመረ የመጣና አሁን ሳቢና ለኢንቨስትመንት ምቹ ከተማ ከሚባሉት የክልላችን ከተሞች ቀዳሚ ሊባል የሚችለው ብል ማጋነን አይሆንም።
የክልሉ መንግስት ይሄ ከተማ ለኢንቨስትመንት የተመቸ ምቹ ከተማ እንዲሆን ከፍተኛ ስራ እየሰራ ነው። ይሄ ከተማ ለባለሀብቶቹ ምቹ እንዲሆን መሰረተ ልማቶች እንዲሟሉለት ስራ እየሰራ ነው። ከዚህ አንፃር አንዱና ዋነኛው ከተማው ካሉን የክልላችን ከተሞች በሪጂኦፖሊታን ደረጃ ወይም በሜትሮፖሊታን ደረጃ የሚታወቁ ድሮ ጀምሮ የሚታወቁት ጎንደር፣ ባህር ዳርና ደሴ ነበሩ። እነዚህ ከተሞች ከ19 ዓመት በኋላ ነው ከተሞችን ማሳደግ የቻልነው። ስለሆነም በመጀመሪያው ዙር የደብረ ማርቆስ፣ የኮምቦልቻና የደብረ ብርሃን ከተሞች ወደ ሪጂኦፖሊታን ከተማነት ያደጉ ሲሆን በቀጣዮቹ ጊዜያትም ሌሎቹ ከተሞች መመዘኛውን እስካሟሉ ድረስ ወደ ሪጂኦፖሊታን ከተማ ወይም ወደ ሜትሮፖሊታን ከተማ በማደግ ለህዝባቸውና ለባለሀብቱ ተገቢውን አገልግሎት እንዲሰጡ ለማድረግ እየሰራን እንገኛለን። በዚህም መሰረት የደብረ ማርቆስ ከተማ የሪጂኦፖሊታን ከተማ እድል በማግኘቷ እና የክልሉ መንግስት ይህን ውሳኔ በመወሰኑ የከተማው ነዋሪዎች እንኳን ደስ አላችሁ ለማለት እፈልጋለሁ። በነገራችን ላይ የከተማውን እድገት ማስቻል ሳይሆን ተጨባጭ አገልግሎት የሚሰጥ የማዘጋጃ ቤትና የመንግስት አገልግሎት የሚሰጥ የከተማ ከንቲባ ኮሚቴ በጣም ያስፈልጋልና ከዚህ አንጻር ከወዲሁ ይህን አገልግሎት ሊሰጥ የሚችል አመራር ማሰማራት እንደሚጠበቅብን እናስባለን። ይሄ የWA ፋብሪካ እዚህ ደረጃ ላይ እንዲደርስ ቀደም ሲል በተደጋጋሚ እንደተገለጸው በርካታ አካላት አሻራቸውን ያስቀመጡ ሲሆን የክቡር ጠቅላይ ሚኒስትራችን አሻራ ትልቅ ነው። የክልሉ መንግስት ማድረግ ያለበትን ድጋፍ ያለመሰሰት ድጋፍ ለመስጠት የበኩሉን ጥረት አድርጓል። ክቡር ምክትል ጠቅላይ ሚኒስትራችን ይሄ ፋብሪካ የተሻለ ደረጃ እንዲደርስ ያደረጉት አስተዋጽኦ የሚናቅ አይደለም፣ ከፍተኛ ነው። ሁሉም ሲያመሰግን በመርሳትም በመዘንጋትም ሊሆን ይችላል። ይሄ ፋብሪካ እንዲቋቋም የግሉን አስተዋጽኦ ያደረገ በነበረው ኃላፊነት ከፍተኛውን አስተዋጽኦ ያደረገ ወንድማችን ዛሬ በህይወት የሌለው ተስፋዬ ጌታቸውን ደግሞ ማስታወስ አስፈላጊ ነውና ተስፋዬ ጌታቸውን ማስታወስ ፈልጋለሁ። ወደፊትም የክልሉ መንግስት ይሄ ፋብሪካ ሆነ የሌሎች ወንድሞቻችን ባለሀብቶች ፋብሪካ የተሳካ ስራ እንዲሰሩ ድጋፍ በሚያስፈልጋቸው ጊዜ ሌትና ቀን ሰርተን የምንደግፋቸው መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። እንግዲህ ፋብሪካው ሰፊ የግብዓት አቅርቦት የሚጠይቅ ነው። ቅድም ከክቡር ሚኒስትሩም ከባለሀብቱም እንደተገለጸው በርካታ የሆነ የቅባት እህል የሚፈልግ ድርጅት ነው። ስለዚህ እርሻውን ማዘመን አለብን። ለዚህ ሲባል ባለፈው ዓመት እና ዘንድሮ በእርሻ ልማት ለሚሰማሩ ባለሀብቶቻችን የእርሻ መሬት ለመስጠት ሙከራ ተደርጓል። ለባለ ፋብሪካዎች የእርሻ መሬት ለመስጠት ሙከራ ተደርጓል። ይሄ በቂ ባለመሆኑ አርሶ አደሩ በቅባት እህል ማምረት ላይ አሻራውን እንዲያስቀምጥ እንዲሳተፍና ተጠቃሚ እንዲሆን ስራ መስራት መቻል አለብን ብለን እየሰራን ነው። በቅርቡ በግብርና ቢሮአችን አማካኝነት የኮንትራክት ፋርሚንግ ዘዴን በመጠቀም አርሶ አደርና ባለ ፋብሪካዎችን ማስተሳሰር ካልቻልን በስተቀር ይሄ ፋብሪካ ወራት ሰርቶ ነው የሚቆመው። አለበለዚያ ከውጭ ነው ግብዓት ሊያስመጣ የሚችለው ማለት ነው። ከውጭ ግብዓት ማስመጣቱ ካልቀረ ትርጉም የለውም። ስለሆነም እዚህ ሀገር ውስጥ የሚመረተውን ሰሊጥ ወደ ዘይትነት ቀይረን ኤክስፖርት እንድናደርግ የአሰራርና የፖሊሲ ማሻሻያ ያስፈልጋል ማለት ነው። አሁን በሁሉም አካባቢ የሚመረት ሰሊጥ ወደ ግብይት ማዕከል ገብቶ በጥሬው ለቻይና ገበያ ነው የሚላከው፣ ኦር በጥሬው ለቱርክ ገበያ ነው የሚላከው፣ ኦር በጥሬው ለአሜሪካንና ለምዕራባውያን ገበያ ነው የሚላከው። ነገር ግን ፋብሪካውን በጎበኘንበት ጊዜ ያየነውና ያረጋገጥነው ነገር ቢኖር የቅባት እህሎቻችንን እዚህ ሀገር ውስጥ ለሚገኙ የዘይት ፋብሪካዎች በሀገራችን ውስጥ በሁሉም ክልሎች ለሚገኙ የዘይት ፋብሪካዎች በማቅረብ ወደ ዘይት በመቀየር ኤክስፖርት ቢያደርጉ ወይም ቢያስወጡ ከፍተኛ ጥቅም የሚያገኝ ስለሆነ መሰረታዊ የሆነ የፖሊሲ ኦር የአሰራር ለውጥ የሚጠይቅ መሆኑን ክቡር ጠቅላይ ሚኒስትራችን ይህን በማስታወሻ እንደሚይዙልን ተስፋ አደርጋለሁ። ይህንን ማድረግ ይጠበቅብናል። ከዛ ውጭ የደብሊው ባለቤት አቶ ወርቁ አይተነው በክልላችን ኢኮኖሚያዊ፣ ማህበራዊና ኢኮኖሚያዊ ልማት ላይ በጣም ከፍተኛ የሆነ አስተዋጽኦ የሚያደርጉ ባለሀብት ናቸው። ልክ እንደ ሌሎች ባለሀብቶች
በተቸገርንበት ጊዜ ፍራንክ ስጡን ሳንቲም ስጡን ብለን ስንጠይቅ እዚህ ክልል ላይ ያሉ ባለሀብቶች በማንኛውም ሰዓት ይደርሱልናል። ከነዛ ውስጥ አቶ ወርቁ ግንባር ቀደሙ ናቸው። በየትኝ ሰው ሲፈናቀል የሚረዱን እሳቸው ናቸው። ሰው ሲቸገርብን የሚያግዙ እነዚህ እሳቸው ናቸው። ስፖርት ክለቦቻችን የፋይናንስ ጥረት ሲያጋጥማቸው የሚያግዙን እሳቸው ናቸው። ስለዚህ በርካታ ድጋፍ በማድረግ እና ከክልሉ መንግስት ጎን በመቆም የክልሉ መንግስት ያሰበውን ስራ እንዲሰራ በመደገፍ በኩል እያደረጉት ላለው አስተዋጽኦ ሌሎችም ባለሀብቶች በዚህ ከፍተኛ ምስጋና የሚገባቸው ቢሆንም ዛሬ የወርቁ አይተነው ሰርግ ነውና አቶ ወርቁ አይተነው እያደረጉ ያሉትን ከፍተኛ አስተዋጽኦ በክልሉ መንግስትና ህዝብ ስም በጠቅላይ ሚኒስትራችን ፊት እንዳመሰግናቸው ፍቀዱልኝ። የዚህ ፋብሪካ በደብረ ማርቆስ ከተማ መቋቋም ትርጉሙ ከባድ ነው። ትርጉሙ ትልቅ ነው። ከፍተኛ የሥራ ዕድል ፈጠራ እያካሄደ ነው። ሌሎች ፋብሪካዎች እንዲገነባ ይፈልጋል። አገልግሎት አሰጣጣችን ችግር ስላለበት እንጂ አሁንም ተጨማሪ አገልግሎት ተጨማሪ ፋብሪካዎችን ለመክፈት የቦታ አቅርቦት ቀርቦ የከተማ አስተዳደሩ አይቶ ቶሎ በአስቸኳይ ውሳኔ እንዲሰጥ መመሪያ ሰጠናል። ይሄ ማይሆን ከሆነ የክልሉ መንግስት አስፈላጊውን ድጋፍ የሚያደርግ መሆኑን በዚህ አጋጣሚ ላረጋግጥላቸው እወዳለሁ። እንግዲህ በክልላችን የተጀመረውን ልማት ለማጠናከር ከመቼውም ጊዜ በላይ የክልላችን መንግስት አጥብቆ ይሰራል። የክልላችን መንግስት ባለሀብቶቻችን ተመችቷቸው የምትጠይቋቸው ጥያቄዎች መልስ እንዲያገኙ ለማድረግ እየሰራን ነው ያለነው። በቅርቡ የክልሉ ካቢኔ ባደረገው ስብሰባ ለኢንዱስትሪ፣ ለሪል ስቴት፣ ለሆቴል፣ ለስታር ሆቴል ለመሳሰሉት ጥያቄ ያቀረባችሁ ባለሀብቶች የቦታ አቅርቦታችሁ ምላሽ እንዲያገኝ ያደርገናል። እንግዲህ ፈረሱም ይኸው ሜዳውም ይኸው የሚሰጣችሁን የምታቀርቡትን ጥያቄ የክልሉ መንግስት ከመለሰ እናንተ ወደ ተግባር ወደ ግንባታ ገብቶ በተግባር ስራችሁን ማስመስከር ይጠበቅባቸዋል። ይሄንን ስራ አጠናክረን እንቀጥላለን። ከዛ ውጭ በክልላችን ለሚካሄደው የመሰረተ ልማት ግንባታ የፌዴራል መንግስታችን ከፍተኛ ትኩረት ሰጥቶ እየሰራ ነው። ክቡር ጠቅላይ ሚኒስትር በዚህ አጋጣሚ ላሳስብ የምፈልገው በመንገድ መሰረተ ልማት በአማራ ክልል ታሪክ ውስጥ ተሰርቶ የማይታወቅ ስራ ባለፉት 2 ዓመታት ተሰርቷል። ስለሆነም የእርሶ አመራርና በተለይም ደግሞ የኢትዮጵያ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሀብታሙ እዚህ ላደረጋችሁት አስተዋጽኦ እውቅና እንድሰጥ ይፈቀድልኝ። የክልላችን መንግስት አስተማማኝ ሰላም የክልላችን መንግስት አስተማማኝ ሰላም ለባለሀብቶች ድጋፍ በመስጠት ምርትና ምርታማነት እንዲያድግ ስራችን በመስራት በተለይም ደግሞ በዚህ ዓመት የመኸር ምርት የተሻለ ምርት እንዲገኝ ከ4.4 ሚሊዮን ሄክታር መሬት በላይ በማልማት በዓመት ቢያንስ ከ2 ጊዜ ያላነሰ ምርት በማምረት የክልላችን ምርትና ምርታማነት ለመጨመርና የፋብሪካ ግብአትን በተሻለ መንገድ ለማቅረብ እንሞክራለን። ይህን ስራ ለመስራት በሁሉም መስክ እንድትተባበሩን እንድታግዙን እንጠይቃለን። በሁሉም መስክ ትኩረት ሰጠን በምንሰራው ስራ ልናጠፋ እንችላለን፣ ስራዎችን በፍጥነት ላንፈጽም እንችላለን። ስለዚህ የእናንተ ድጋፍ በጣም ወሳኝ ነው። ስለሆነም እንድትደግፉን እንፈልጋለን። የጀመርነውን የብልጽግና ጉዞ እንዳይደናቀፍ የክልላችን ህዝብና መንግስት አሁንም ቢሆን ጠንካራ ክንድ ሆኖ እንደሚቀጥል ክቡር ጠቅላይ ሚኒስትር በዚህ አጋጣሚ ላረጋግጥልዎት እወዳለሁ። አሁን ያለንበት ወቅት አንድነታችንን የምናጠናክርበት ወቅት ነው። አሁን ያለንበት ወቅት በአንድነታችንን በማጠናከር የኢትዮጵያን አንድነት በማጠናከር ያጋጠሙንን ማናቸውንም ፈተናዎች የምናልፍበት ወቅት ነው። ስለሆነም ለአንድነት ትርጉም መስጠት በጣም ከፍተኛ ትርጉም አለውና በዚህ በኩል የበኩላችንን መወጣት መቻል አለብን። በጥቂት ቀናት ውስጥ የሚካሄደው አገራዊ ምርጫ ዴሞክራሲያዊ፣ ሰላማዊ ሆኖ እንዲጠናቀቅ ሁላችንም የበኩላችንን አስተዋጽኦ በማድረግ የብልጽግና ጉዟችንን ለማጠናከር ለምናደርገው ቋጠሮ የበኩላችሁን አስተዋጽኦ እንደምታደርጉ ተስፋ አደርጋለሁ። በመጨረሻም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የደብሊውኤ የዘይት ማምረቻ ፋብሪካን መመረጥ ምክንያት በማድረግ ለታዳሚው ህብረተሰብና ለመላው የክልላችን ህዝቦች ንግግር እንዲያደርጉልኝ በታላቅ
አክብሮት ጋብዛለሁ። እጅግ በጣም አመሰግናለሁ።